Reports of a secret multi-billion-dollar arrangement between the UAE and Iran have sparked a diplomatic storm across the Gulf. የመሐመድ ገንዘብ ይህንን ያህል ጉልበተኛ ነው። በቢን ዛይድ ዓለም ገንዘብ ካለ በሰማይ መንገድ አለ የሚለው አባባል ተረት ብቻ አይደለም። እዚያ የገንዘብ ኃይል ብርቱ ነው። ገንዘቡ እንደ ሄሚቲ፣ እንደ ሀፍታር፣ እንደ አልዙባይዳይ ወይም እንደ አብይ አህመድ ያሉትን ሰዎች በአገራቸው ላይ ጦርነት እንዲከፍቱ የሚያደርግ ብቻ አይደለም። እዚህ ያለው ፔትሮ ዶላር የአሜሪካን ጦር መሳሪያዎች የሚሸምት የኢትዮጵያንና የሱዳንን ወርቅ በኮንትሮባንዲስት ጄኔራሎች የሚያጋብስም ብቻ ሆኖ አልተገለጠም። እነሆ ጦርነት ለመጀመር የሚውለው የቢን ዛይድ ገንዘብ ጦርነት ለማስቆምም ሲውል ታየ። ኢራን በተባበሩት አረብ ኤሚሬትስ ላይ የምታደርገውን ድብደባ ታቆም ዘንድ የመሐመድ ቢን ዛይድ ካዝና ወለል ብሎ ተከፈተ። የቴህራን መንግስት እያሻገረ የሚደቁሳቸውን የኤሚሬትስ ከተሞች መደብደቡን ይተው ዘንድ $20 ቢሊዮን እንዲከፈለው ተስማማ። እስካሁንም $3 ቢሊዮን ቀብድ በልቷል። ይህንን ዜና የሰማ ሰው ሁሉ እንዲህም ያለ አሰራር አለ እንዴ ሊል ይችላል። በእርግጥ በዘመናዊ የፖለቲካና የዲፕሎማሲ ሥራ እንዲህ ያለ ነገር የተለመደ አይደለም። ወራሪ አገርን ተወራሪው ገንዘብ ከፍሎ እባክህን ድብደባህን አቁምልኝ ብሎ ተደራድሮ አያውቅም። በመሐመድ ዓለም ግን ገንዘብ ጉልበቱ ኃያል ነውና የኢራን ሚሳኤሎች በዶላር ኃይል ጸጥ ብለዋል። ከደቡባዊ የአገሪቱ ክፍል ወደ ዱባይና አካባቢው የሚተኮሱ ድሮኖች አሁን ላንቃቸው ደርቋል። ኢራን ከግንቦት 4 ወዲህ ላለፉት 40 ቀናትና ከዚያ በላይ አንድም ጥይት በመሐመድ ቢን ዛይድ አገር ላይ ለመተኮሷ ማስረጃ የለም። ይህ ለምን ሆነ ብለው ለሚጠይቁ ሰዎች ሁሉ የሮይተርስ የምርመራ ዘገባ ነገሩን ግልጥ ያደርገዋል። ኢራንና ኤሚሬትስ በጓሮ በር ሲደራደሩ ከርመው መሐመድ ቢን ዛይድ ገንዘብ ለመክፈል ተስማምተው ድብደባውን አስቆሙ የሚለው ዘገባ ብዙ እያነጋገረ ነው። ያቺ በሌሎች አገር ላይ እሳት ለማቀጣጠል የማትሰንፍ አገር በራሷ ላይ የተለኮሰን እሳት ለማጥፋት የዶላር ውሃን ማፍሰስ አዲስ የዲፕሎማሲ ስልት አድርጋ ቀርባለች። አንድ ሀገር ወታደራዊ አቅሙ ደካማ ሲሆን ወይም ጦርነትና ለመረጋጋት የኢኮኖሚ ህልውናውን ሲያናጋበት ጦርነቱን ለረጅም ጊዜ እየተዋጋ መዝለቅ እንደማይችል ሲረዳ ዲፕሎማሲያዊ ድርድር ማድረጉ የተለመደ ነው። ይሁን እንጂ ተጠቂው ለአጥቂው ገንዘብ ከፍሎ ጥቃቱን ሲያስቆም የታየው ከባህር ላይ ወንበዴዎች ጋር ብቻ ሳይሆን አይቀርም። የባህር ላይ ዘራፊዎች ያገቱትን መርከብ እንዲለቁ ገንዘብ ሲከፈላቸው መስማት እንግዳ አይደለም። ሰሞነኛው የኤሚሬትስ ጉዳይ ግን ያልተለመደ ነው። ለመሆኑ ኢራን ኤሚሬትስን በመደብደቧ $20 ቢሊዮን እንድታገኝ ያስቻላት ምን ያህል ጉዳትና ምሬት ብታደርስ ነው? ደግሞስ እነ አቡዳቢ እንዲህ ያለ የጓሮ በር ድርድር ውስጥ ሲገቡ እነ ዋሽንግተን ምን አሉ? ይህስ ምንን ያመለክታል? የመካከለኛው ምስራቅ አምባገነን ባለገንዘቦች ከአሜሪካ ይልቅ ዓለም አቀፍ መገበያያውን የአሜሪካን ዶላር እንደሚተማመኑ ያስረዳምን? ይህንን እንግዳ ጉዳይ እነዚህን ጥያቄዎች በማንሳት ለመመልከት ጥቂት ደቂቃዎችን እንጨምር። Essas mensen que fali bombe om ons 438 ባሊስቲክ ሚሳኤሎች፣ 2012 ድሮኖች፣ 19 ክሩዝ ሚሳኤሎች በኤሚሬትስ ምድር ላይ ኢላማ የመቱ ከኢራን የተተኮሱ እሳቶች ናቸው። እነዚህ እሳቶች ቡርጃ ከሊፋን ቢስቱትም የአቡዳቢን ቤተ መንግስት ባያገኙትም የመሐመድ ቢን ዛይድን ጉልበት ግን አንበርክከውታል። የዱባይን የቱሪዝምና የቢዝነስ ማዕከልነት በአንድ ጊዜ ወደ አስፈሪ የጦር ወረዳነት ቀይረዋል። የፉጃይራን ወደብ አመድ አድርገውታል። በዱባይ የሚገኘውና በመካከለኛው ምስራቅ ትልቁ የንግድ ወደብ የሚባልለትን ጀበል አሊን በእሳት እንዲጋይ አድርገውታል። እነ መሐመድ በቤተሰባቸው ስም የሰየሙት ዛይድ ወደብ ካስቀመጣቸው የባህር ኃይል መሳሪያዎቹ ጋር ተቀጣጥሏል። የዱባይ ዓለም አቀፍ ኤርፖርት እንዲያ ስራ እንዳልበዛበት አሞራ እንኳን የማያርፍበት ሆኖ የከረመው ሶስተኛው ተርሚናሉ በኢራን አየር ኃይል ከተደበደበ በኋላ ነው። የፋይናንስ ማዕከሉ ቡርጃ አልአረብ፣ አድሬስ ክሪክ ሃርበር ሆቴል፣ የሮዋይስ የነዳጅ ማጣሪያ፣ እነዚህን ሁሉ የደበደበችው ኢራን ኤሚሬትስ ለአስርታት የገነባችውን መልካም ስምን መና አስቀርተዋለች። የኢራን ሚሳይሎችና ድሮኖች ሁሉ ወር ባልሞላ ጊዜ ውስጥ ብቻ $120 ቢሊዮን አሳጥተዋታል። ቱሪዝምና ንግድ ላይ ተመስርቶ የነበረው የዚያች ሀገር ምጣኔ ሀብት ቅልጥሙን ተመቶ እንዳነክስ ሆኗል። በቀን እስከ 800,000 በርሜል ነዳጅ እንዳታመርትም አድርገዋታል። ይህንን ያህል የተንኮታኮተውን ሀብትና ዝና መልሶ ለመጠገን ለኤሚሬትስ ትልቁ መሳሪያ ገንዘብ ሆኖ የመምጣቱ ምክንያትም የደረሰው ኪሳራ ነው። ኤሚሬትስ ከውጭው ዓለም ጋር በተለይም ከመካከለኛው ምስራቅና ከአፍሪካ ጋር ያላት ግንኙነት የሚመሰረተው ጦርነትንና ለጦርነት የሚሆንን ግብዓት በማዋጣት ነው። እንደ መንግስት ቁጭ ብሎ መደራደርና ሰጥቶ መቀበል የሚባልን ባህልም አላዳበረም።
ይኸው አገዛዝ ገንዘብን ለጦርነት ብቻ ሳይሆን ለውጊያ ማስቆሚያም ሊጠቀምበት ግን $20 ቢሊዮን ለመክፈል ተስማምቶ ድብደባን ለማስቆም መወሰኑ ተሰምቶበታል። ምንም እንኳን ባሳለፍኑ ቅዳሜ ከሰዓት ባወጣው መግለጫ የሰጠውት ገንዘብ የለም ብሎ ቢክድም የኢራን ሚሳይሎች ወደ ኤምሬትስ መወንጨፍ፣ የቴህራን ድሮኖች ወደ ዱባይ መብረር ያቆሙበት ምክንያት ሲጠየቅ የፈሰሰው ዶላር ውጤት ስላመጣ ነው የሚሉ ሰዎች ከቀናት በፊት ኤምሬትስንና ኢራን ፊት ለፊት ተገናኝተው የመከሩ ልዑካንን መድበው ነበር ይላሉ። እዚህ ጋር ጉዳዩን በቅርበት የሚያውቁ ሰዎችን አገኘሁ ብሎ መጀመሪያ ያስነበበው ብሉምበርግ ነውና ዋቢ እናድርገው። መሐመድ ቢን ዛይድ ወንድማቸውን የብሔራዊ ደህንነት አማካሪያቸውንና የአቡዳቢውን ምክትል ገዢ የአገሪቱን የስለላ የደህንነትና የሚስጥር ዲፕሎማሲ ዋና ዘዋሪ ሼህ ታህኑን ቢን ዛይድ አልናሃያን አሰማርተው ከኢራኖች ጋር እንዲደራደሩ አድርገዋል። ለሳምንታት የተካሄደውም ድርድር የተፋጠነው ኢራኖች ወደ ኤምሬትስ ከተጓዙ በኋላ ነው። እኒህ የገዢ ቡድኑ አባል የኢራንን አብዮታዊ ዘብ አባላት በአሜሪካ ማዕቀብ የተጣለባቸውን የቴህራንን ሹማምንት በእንግዳ መቀበያቸው አቡዳቢ ጠርተው የተደራደሩ ሲሆን ኤምሬትስ ፊት ለፊት ለመነጋገር የተስማማችው ወደ ስብሰባው የመጡት የኢራን ልዑካን ቡድን አባላት ከኢራን ከፍተኛ መሪ ሙጅተባ ሐማኒ ጋር ቀጥተኛ ግንኙነትና ትዕዛዝ የመቀበል ስልጣን ያላቸው መሆናቸውን ካረጋገጠች በኋላ ነው ተብሏል። ያንን የአቡዳቢ ውይይት ተከትሎ የተባበሩት አረብ ኤምሬትስ ባለስልጣናት የስምምነቱን ዝርዝር ዘዴ ለመደራደር ወደ ቴህራን ተጉዘዋል። ይህ ሁሉ ከሆነ በኋላ ነው እንግዲህ ኢራን $3 ቢሊዮን ቀብድ በጠቅላላ $20 ቢሊዮን ገንዘብ እንዲከፈላት ተስማምታ ድብደባ የተወችው። A rivalry shaped by geography, ideology and competing visions of regional order. የተባበሩት አረብ ኤምሬትስና ኢራን የተጓዙት መንገድ አባጣ ጎርባጣ ነው። ኢራን ጥንታዊት አገር ስትሆን ኤምሬትስ ገና ሰብሰብ ተደርጋ አገር ከሆነች 50 ዓመቷ ነው። ከዚያን ጊዜ ወዲህ ሁለቱም በአንድ በኩል የማይነጣጠሉ የንግድ አጋሮች፣ በሌላ በኩል ደግሞ የቆየ የድንበር ውዝግብና የስትራቴጂካዊ የበላይነት ሹክቻ ያለባቸው ሆነው የሚዘልቁት በእነዚሁ በ1970ዎቹና 80ዎቹ ጀምሮ ነው። እነዚህ ሁለት ሀገሮች በመካከላቸው ያለው ርቀት ሩቅ አይደለም፣ 100 ኪሎ ሜትር ብቻ። ግን ደግሞ እነዚህ 100 ኪሎ ሜትሮች ተራራና ሸለቆ፣ የእርሻ መሬትና ስትራቴጂካዊ ሜዳዎች አይደሉም፣ ባህር ነው። 100 ኪሎ ሜትር ርቀት ላይ የሚገኙት በመሃላቸው ውሃ ዘርግተውም ቢሆን በድንበር መጣላታቸው አልቀረም። በ1971 ብሪታንያ የተባበሩት አረብ ኤምሬትስን ቅኝ መግዛቷን ትታ ስትወጣ ኢራን በዚህ በሁለቱ ሀገራት የውሃ ድንበር ላይ የሚገኙ 3 ስትራቴጂካዊ ደሴቶችን በኃይል ተቆጣጠረች። ኤምሬቶች ደሴቶቹ የኔ ናቸው ብላ እስከዛሬ ድረስ በዓለም አቀፍ ደረጃ ትከራከራለች። ይህ ጉዳይ ለግንኙነታቸው መሻከር እስከዛሬ ድረስ ዋና ሰበብ ሆኖ ዘልቋል። ደግሞም ርዕዮተ ዓለምና ሃይማኖት ወለድ ልዩነት አላቸው። ኢራንን በ1979 እስላማዊ አብዮት አካሄዱ ያለው ስብስብ መግዛት ሲጀምራት ይህንን የሺዓ ሃይማኖታዊ ሀልዮት ወደ ጎረቤቶች ያስፋፋለሁ ብሎ አስፈራራ። በዚህም ስጋት ከገባቸው ሀገራት መካከል ገና ከተመሰረተች 8 ዓመት ያልሞላትና የሱኒ እስልምናን የምትከተለው የአሁኑ ፕሬዚዳንት የመሐመድ ቢን ዛይድ አባት የሚመሯት የተባበሩት አረብ ኤምሬት ነበረች። ኢራን የኒውክለር ፕሮግራም ማበልጸግ ስትጀምር ደግሞ በመካከለኛው ምስራቅ ታጣቂዎችን የሺዓ እስልምናን አስፋፉ ብላ ስታሰማራ የነ ዱባይ ስጋት በረከተ። ይህም ኤምሬቶችን ይበልጥ ወደ አሜሪካና ምዕራባውያን አስጠጋት። ይህ የግዛት ይገባኛልና የፖለቲካ ርዕዮተ ዓለም ልዩነት በአንድ ወገን እንደቀጠለም ቢሆን በቀጥታ ጦር ተማዘው አያውቁም። በእርግጥ በየመን በእጅ አዙር ደም ተቃብተዋል። እንዲያም ሆኖ ያችን የ100 ኪሎ ሜትር ወሰናቸውን አልፈው ተነካክተው አያውቁም። ይልቁንም ነገሩን ትተው ንግዱን ቀጥለዋል። ዛሬ እንዲህ ዝነኛ የዓለም ገበያ ማዕከል ለሆነችው ዱባይ መሰረት የጣለውን ባስታኪያ የተባለውን ሰፈር የመሰረቱት በ20ኛው ክፍለ ዘመን የአገራቸውን ግብር ሸሽተው ወደዚያች ከተማ የሸሹ ኢራናውያን ነጋዴዎች ናቸው። ኢራን ከምዕራባውያን ጋር በነበራት ውጥረት ምክንያት ማዕቀብ ሲጣልባት ዱባይ ዋነኛ መተንፈሻዋ ሆና ዘልቃለች። ከዓለም ዙሪያ የሚመጡ ዕቃዎች ዱባይ ላይ ይወርዳሉ። ከዚያም በትናንሽ ጀልባዎች ተጭነው ወደ ኢራን ይሻገራሉ። ይህም ኢራን ማዕቀቦችን አልፋ የዓለም ምርትና ሸቀጥን እንድታገኝ ረድቷታል። ደግሞም በሺዎች የሚቆጠሩ የኢራን ኩባንያዎች በዱባይ ተመዝግበው ይነግዳሉ። የሁለቱ ሀገራት የንግድ ልውውጥ መጠን በፖለቲካዊ ውጥረቶች ምክንያት ቢዋዥቅም ሁልጊዜም በቢሊዮን የሚቆጠር ዶላር ሆኖ ዘልቋል። ጦርነቱ እስኪጀመር እስከ ባለፈው የካቲት አጋማሽም ድረስ ሁለቱ ሀገራት የሚገበያዩት $28 ቢሊዮን ደርሷል ተብሎ ነበር። ቢያንስ 500 ሺህ ኢራናውያንም በዚችው በነ መሐመድ ቢን ዛይድ ሀገር ይኖራሉ። ሁለቱም ሀገራት አንዱ በሌላው ዋና ከተማ ላይ ኤምባሲ ከፍተው ነበር። እስከ ባለፈው መጋቢት 1 ድረስም የቴህራኑ የኤሚሬትስ ኤምባሲ ስራ ላይ ነበር።
ይሁን እንጂ ኤምሬትስ አሜሪካን አስጠግታ አሜሪካን ተመክታ መዋል ማደሯ ለወታደራዊ ኢላማነት አብቅቷት በኢራን ስትቀጠቀጥ ከረመች። የኢራን ድሮኖችና ሚሳይሎችም ለመከላከል የእስራኤልን አይረን ደም እስከ ማምጣት የደረሰ ምስጢራዊ ስምምነት አደረገች። ይህ ሁሉ ዘላቂ መፍትሄ እንደማይሆን እስራኤልም እንደማታዋጣ አሜሪካም እንደማታድናት የተገነዘበች ያህል አሁን ሁሉንም ትታቸው በጎንዮሽ ከኢራን ጋር በቀጥታ ወደ መደራደር ገብታ ላለመደብደብ $20 ቢሊዮን ከፍላ ይህንንም ለማድረግ ለመፈጸም ተስማምታ መውጣቷ ታውቋል። ይህ በአሜሪካ አይን እንዴት ይታያል? በእርግጥ ዶናልድ ትራምፕ ሆኑ በአብርሃም አኮርድ ቤተሰብ ሆነናል የሚሉት ኔታንያሁ ይህ ጉዳይ ምን ይፈጥርባቸዋል የሚለው ቀጥሎ የሚነሳ ነው። After Israel and US launched its latest offensive against Iran, it responded with missile and drone attacks across Gulf nations. ከየካቲት መጨረሻ ጀምሮ ጦርነት ሲቀሰቀስ ኢራን ጎረቤቶቿን እያከታተለች ስትደበድብ ብትከርምም የትኛውም ሀገር የኤሚሬትስን ያህል አልተጠቀም። በእርግጥም ወደ ኤሚሬቶች የተተኮሱ ተተኳሾች ከማንኛውም ሀገር ጦርነቱን ከጀመሩት እስራኤልና አሜሪካም ጭምር ይበልጣል። አንዳንዶቹም ሰው በሚበዛባቸው የከተማ አካባቢዎች በመኖሪያ ቤቶች በቢሮዎችና በመንገድ ላይ በማረፋቸው ሲቪሎችን ጭምር የቀጠፉ ሆነዋል። ኤሚሬቶች የኢራን እሳት የበረታባት ምን ብትበድል ነው የሚለውን ጥያቄ ለመመለስ የሞከረው የኢንዲያ ቱዴይ ባልደረባ አናንድ ሲንግ ጆሮ ገብ ምክንያቶችን ይደረድራል። ኢራን በኤሚሬቶች ላይ የበረታችው የአሜሪካ ቁልፍ ወታደራዊ አቅሞች መገኛ በመሆኗ፣ ሁለትም በመካከለኛው ምስራቅ የዘመናዊነት ምሳሌ በመሆኗ፣ ሶስትም የአብርሃም ልጆች ነን በሚል ቀመር ከእስራኤል ጋር መወዳጀቷ ነው ይልና ያብራረዋል። ኤሚሬቶች እንደ አልዳፍራ የአየር መሰረት ያሉ የአሜሪካ ወታደራዊ ተቋማትን ታስተናግዳለች። ኢራን የአሜሪካን አየር በቀጥታ ማጥቃት ስለማትችል በቅርብ የሚገኘውን አጋሯን በመምታት የአሜሪካን ጥቅም ኢላማ አድርጋለች። ሌሎች የባህረ ሰላጤውም ሀገራት የአሜሪካ መሰረቶች ቢኖሯቸውም ኤሚሬቶች ግን በ2004 በተፈረመ ስምምነት መሰረት የአሜሪካ ዋነኛ የመከላከያ አጋር ሜጀር ዲፌንስ ፓርትነር ለመሆን ወስናለች። እናም እሷን መደብደብ አሜሪካን እንደ መውጋት ቆጥረዋለች ነው ነገሩ። ሊባኖሳዊ ጋዜጠኛ ናዲም ኮቴሽ ደግሞ ጥቃቱ በደንብ የታቀደ ነው ይልና እስልምናና አብዮትን እያጣቀሰ እንደ ፍቱን የፖለቲካ ስልት የሚያቀርበው የኢራን አገዛዝ ከሚሄድበት በተቃረነ መንገድ ኤሚሬትስ የበለጸገች ከዘመናዊ ዓለምም ጋር የተገናኘችና ስመጥር አገር በመሆኗ ይህንን ተምሳሌታዊ ክብደቷን ለመምታት ስትል ኢራን ዘምታባታለች ይላል። ዱባይና አቡዳቢ ለዓመታት ሰላማዊ የቱሪዝምና የንግድ ማዕከላት ናቸው እየተባለ መኖሩን ያነሳና ኢራን እንደ ጀበል አሊና ፉጃይራ ያሉ ወደቦችንና አውሮፕላን ማረፊያዎችን በመምታት የዓለምን ንግድ ለማስተጓጎልና ሰላማዊ መጠጊያ የሚል ዝና የነበራቸውን እነዚህን ከተሞች ስም ለማጥፋት አልማለች። ድሮኖች ሆቴሎችን ሲመቱ የዱባይን የኢንቨስትመንትና የቱሪዝም ገጽታ እየመቱ ነው። ይህም ኤሚሬትስን ባለሀብት እንዲሸሻት፣ ኩባንያዎችም እንዳይመጡባት ያደርጋል ሲል ያክላል። በ2020 ተፈረመውና ኤሚሬቶች ከእስራኤል ጋር ግንኙነት የጀመረችበት የአብርሃም ስምምነት አብርሃም አኮርድስ ለኢራን የልብ ህመም ዋና ምክንያት ነው። በዲከን ዩኒቨርሲቲ የመካከለኛው ምስራቅ ፖለቲካ ፕሮፌሰር የሆኑት ሻህራም አክባር ዛዴህ ኤሚሬቶች የአብርሃም ስምምነት መፈረሟ በኢራን ዘንድ የአሜሪካ ወኪል ተደርጋ እንድትታይ አድርጓታል። ኢራን ይህንን ስምምነት እንደ ክህደትና ከአራት ማዕዘን ጠላቷ ጋር እንደመወገን ትቆጥረዋለች የሚለው ጸሐፊው በጦርነት የመጀመሪያው ቀናት በኤሚሬትስ የሚገኝ ንብረትነቱ የአሜሪካ የሆነ ሚሳኤል የልጃገረዶችን ትምህርት ቤት መደብደቡ ለበቀል በሰፊው አነሳስቷታል ሲል ይጨምራል። በአሜሪካ ምክንያት ይህንን ያህል መቃቃር ውስጥ የገባችው ኤሚሬትስ ዋሽንግተንን ትታ ከቴህራን ጋር መደራደሯ ሲሰማ ዋይት ሃውስ ምን አለ የሚለው መሰረታዊ ጥያቄ ነው። ምክትል ፕሬዚዳንቱ ጄዲ ቫንስ የኤሚሬትስን ስም ሳያነሱ በሰጡት ማብራሪያ ኢራን አንዳች ድርድር ስላደረገች ብቻ ገንዘብ አይለቀቅላትም በማለት ነገሩ ካለኛ ፈቃድ አይሆንም አይነት ነገር ተናግረዋል። የኤሚሬትስ ገዢ መደብ ግን በአገርህ የሚገኘውን የአሜሪካ የጦር ሰፈር ዝጋ የሚል ጥያቄ የቀረበለት ስለመሆኑ የተባለ ነገር የለም። Bloomberg reports that senior officials from the United Arab Emirates and Iran have held direct talks for the first time since the West Asia War started. በኢራንና በኤሚሬትስ መካከል ተደረሰ የተባለው ስምምነት በአሜሪካ ማዕቀብ ሳቢያ በኤሚሬትስ ባንኮች ውስጥ ታግዶ የቆየ በ10 ቢሊዮን የሚቆጠርና ኢራን ነዳጅ ሸጥ ያገኘችው ገንዘብ እንዲለቀቅ፣ የተባበሩት አረብ ኤሚሬትስ ደግሞ ከራሷ በአጠቃላይ $10 ቢሊዮን እንድትሰጥ፣ ከዚህ ውስጥ $3 ቢሊዮን በላይ የሚሆነው አስቀድሞ በቀብድ መልክ እንዲከፈል የሚል ነው። ይህንን ጉዳይ ዋይት ሃውስ አስተያየት እንዲሰጥበት ተጠይቆ ዝምታ ነው መልስ ብሏል። ጄዲ ቫንስ ግን ያለኛ ፈቃድ ምንም አይፈጸምም
የሚቃወምም አይነት ነገር ሲናገሩ ኢራንና ኤምሬትስ ከተስማሙም እኛ ፈቅደን እናውቀን ነው እያሉ መሆኑ ነው። አስተያየት ሰጪዎች እንደሚሉት አሜሪካ የዓለም አቀፉን የዶላር ዝውውር ስርዓቱን ሙሉ በሙሉ ስለምትቆጣጠረው ማንኛውም በዱባይ ወይም በአቡዳቢ ባንኮች ያለ የኢራን ገንዘብ ያለ አሜሪካ ፈቃድ እንዳይንቀሳቀስ ይደረጋል። በዚህ ምክንያት አሜሪካ ስምምነቱን በገንዘብ ቁጥጥር በኩል የበላይነት ይዛ እየመራች ትገኛለች ይላሉ። እንዳም ሆኖ በአሜሪካ ማዕቀብ ምክንያት የገንዘብ ዝውውሩ ጥብቅ ቁጥጥር ቢደረግበትም ዋሽንግተን በባሕረ ሰላጤው አካባቢ ሰፊ ውጥረትን ለመቀነስ ስለምትፈልግ የሆርሙዝን መከፈት እንዲሁ እውን እንዲሆን ስለምትሻ የሁለቱን ሀገራት የበስተጀርባ የሰላም ጥረት በዝምታና በሚስጥር ትደግፋለች የሚሉ ተንታኞች አሜሪካ ራሷ ከኢራን ጋር የሰላም ስምምነት ላይ ለመድረስ በምትደራደርበት ወቅት ኤምሬትስ ውጥረት ለመቀነስ የምታደርገው ጥረት እንደ አጋዥ የሚታይ ነው ይላሉ። ለሮይተርስ መረጃውን ያጋሩ አንድ ምንጭ ደግሞ ይህ ስምምነት በአሜሪካና በኢራን መካከል ያለውን ግጭት የትኛውም ወገን የራሱን ቀይ መስመር ሳይሻገር ለመፍታት መንገድ ይከፍትለታል ይሉና ቴህራን ለጦርነት ጉዳት ካሳገኘሁ ማለት ትችላለች፣ ዋሽንግተንም ከኪሷ የወጣ ገንዘብ የለምና ምንም አልከፈልኩም ብላ መከራከር ትችላለች፣ አቡዳቢም የራሷን ደህንነትና የዱባይን ዓለም አቀፍ የንግድ ማዕከልነት ታስጠብቃለች፣ እርምጃውንም በክልሉ መተማመን ለመገንባት የተደረገ ኢንቨስትመንት አድርጋ ታቀርበዋለች ይላሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።